የሰለጠነ ሀገር ለህዝቡ ደም ይለግሳል። እኛ የትግራይ ህዝብ ደግሞ ለማይረባ ስልጣን ስንል ህይወታችን እንገብራለን። እኛ የአብርሃም በግ አይደለንም። እድሜ ልካችን ለመስዋዕት የምንዘጋጅ የትግራይ ህዝቦች ማለት ነው። እኛ የናፈቀን በፈጣሪ እጅ መሞት ናፍቆናል። እኛ የምንሞተው ግን በባለስልጣኖች እጅ ነው የምንሞተው። ለ80 እድሜያቸው ለ90 እድሜያቸው ስንል ማለት ነው። ጥቅም የሌለው ፖለቲካ ስንል ማለት ነው። አረ ፈጣሪ ይብቃችሁ በለን። እንግዲህ ዛሬም ለእናንተ ወቅታዊ መረጃ ይዘንላችሁ መጥተናል። አስቀድማችሁ በቪዲዮ ላይ እንደተመለከታችሁት የትግራይ ወጣት እንደዚህ በብሶት እየተናገረ ሰምታችሁታል። እንግዲህ የትግራይ ህዝብ ከዛ ከአስቀያሚ ጦርነት ወጥቶ ወደ ተረጋጋ ህይወት ሊገባ ነው ብለን ስንጠብቅ እነዛ ደም ያልጠገቡ የወጣቶችን ነፍስ መቀለጃ መቆመሪያቸው ያደረጉ እነዛ አዛውንት ባለስልጣኖቻቸው አሁንም መልሰው ወደ እሳት ውስጥ ሊከቷቸው ተዘጋጅተዋል። በዚህ ምክንያት የትግራይ ወጣቶች በጣም ተጨንቋል። ምክንያቱም ሲባል የጦርነት የህልውና ጦርነት አይደለም፣ አሁን ሊገቡበት ያሉት ጦርነት ማለት ነው። ይህ ጦርነት የመኖር ያለመኖር አይደለም። ይህ ጦርነት የድንበር ጦርነት አይደለም። ይህ ጦርነት የማንነት ጦርነት አይደለም። ይህ ጦርነት የስልጣን ጦርነት ስለሆነ ነው ማለት ነው። ይታያችሁ የዛሬ 2 ዓመት በፊት የነበረው ጦርነት ላይ በፕሪቶሪያ የተቋጨው ጦርነት ማለት ነው። የትግራይ ህዝብ እንዴት ለምን ተሳተፈ ብለን ስንመለከት እነዚህ በደም መራጨት የለመዱ ባለስልጣኖቻቸው እነሱ ለሚፈልጉት ነገር በፕሮፓጋንዳ እነዚህን ወጣቶችን በማማለል ወደ ጦርነት ከተቷቸው። ያ የፕሮፓጋንዳ ስራቸው ደግሞ እንደተሳካላቸው የምናያቸው እዚህም ያለው በመሃል መንግስት አካባቢ ባለው አንዳንድ ስህተቶች አማካኝነት እነዛን የትግራይ ወጣቶችን ፕሮቮክ በማድረግ ኦልሞስት ለውጡ መጣ ከተባለበት ሰዓት ጀምሮ ፕሮቮክ በማድረግ በማነሳሳት አሁን የመጣው መንግስት ትግራይን ሊያጠፋ ያለ መንግስት ነው በማስባል ወጣቶችን አይምሯቸውን ለውጠው የህልውና ጦርነት በሚል ስም ወደ ጦርነት ተገባ። ጥቃትን ፈጸሙ። ሰሜን እዝ ላይ ጦርነት ተቀሰቀሰ ማለት ነው። ያኔ ይህንን አይነት ምክንያት ቢሰጡ ወጣቱም ይህንን ምክንያት አምኖ ቢገባ አንደርስታንድ አድርጓለሁ፣ አልፈርድበትም። ይህንንም ስል ደግሞ በምክንያት ነው። ምክንያቱም ሲባል የጽንፈኛው የፋኖ ኃይል ያኔ በመሳሪያ ደረጃ እንኳን በደንብ ያልታጠቀ በነበረበት ሰዓት ላይ የትግራይ ህዝብ ላይ የፈጸመው የነበረው ግፍ ጠንቅቀን እናውቀዋለን። አሁን በፋኖ ውስጥ ፋኖን እያደራጁ የነበሩ ነገር ግን በመንግስት ስር የነበሩ እነዛ ሌባ ባለስልጣናቶች የትግራይን ህዝብ መጨፍጨፍ፣ መግደል፣ ማፈናቀል ስራቸው አድርገው ነበር። የትግራይን ህዝብ ለማስራብ ትግራይን ሲጅ አድርገዋት ነበር። ትዝ ይለናል እኮ ለውጡ መጣ በተባለበት ሰዓት ጀምሮ ወደዛ የሚሄድ በግ እህል እያፈኑ እየዘረፉ ነበር። ስለዚህ ሲባል እነዚህ ደም ያልጠገቡት የህወሓት ባለስልጣኖች ይህንን ሰበብ አደረጉና የትግራይ ህዝብ ላይ እየመጣ ያለ ጄኖሳይድ አለ አሉ። ትግራይን ሀገር እንዳትሆን ሊያደርጓት ነው አሉ። ስለዚህ ሲባል የትግራይ ህዝብ የሚያየው ነገር አለ፣ በፋኖ አማካኝነት የሚሰራበት የትግራይ ህዝብ የሚያየው አለ። አንዳንድ ሙሰኛ ባለስልጣኖች በሚሰሩት ስህተት ምክንያት የሚታዩ ስህተቶች ነበሩ፣ ስፔሻሊ አማራ ክልል ውስጥ። ስለዚህ ሲባል እነዚህ አዛውንት ባለስልጣኖቻቸው የህወሓት የሚነግሯቸውን ማመን ግዴታቸው ነበር። ስለዚህ ሲባል እንበር ተጋዳ ላይ ያሉ መዘጋጀት ጀመሩ። ስለዚህ ነው አልፈርድባቸውም የምለው ማለት ነው። አሁን ግን ጦርነቱ 2 ዓመት ከፈጀ በኋላ ያ ሁሉ ወጣት ከተገበረ በኋላ ወጣት ብቻ አይደለም የተማረ ወጣት ብቻ አይደለም፣ ብዙ አቅም ያለው ወጣት ካለቀ በኋላ አሁን ሰላም ተመለሰ ሲባል ሰው በልቶ ማደር በጀመረበት ሰዓት ትዝ ይለናል እኮ የጦርነት ሰዓት እልም ያለ ጦርነት ስለነበር ሰው እኮ የሚበላው የለውም ነበር። አንድ የትግራይ ወዳጄ ሲነግረኝ ጦርነቱ በዛ ሁኔታ ይሄ ተኩስ አቁም ምናምን የሚባለው ነገር ሳይፈጠር በዛ ሁኔታ 1 ወር ብንቆይ ኖሮ አለ እኛን የሚገለን ጦርነቱ አልነበረም አለ፣ እኛን የሚገለን ረሃብ ነበር አለ። ይታያችሁ ዲስ ማች ሰፈር አድርገው የትግራይ ወጣቶች፣ የትግራይ እናቶች፣ የትግራይ አባቶች ዲስ ማች ሰፈር አድርገው ይሄ ሕክምና ምናምን ተውት፣ እሱ ሌክቸር ሆኖባቸው ነበር። ያን ሁሉ መከራ አልፈው አሁን በሰላም መኖር በጀመሩበት ሰዓት፣ የሰላም አየር መተንፈስ በጀመሩበት ሰዓት ላይ አሁንም እነዛ ደም ያልጠገቡት ባለስልጣኖቻቸው
እርስ በእርስ ጦርነት ውስጥ ሊከቷቸው እየተንቀሳቀሱ ባይገርማችሁ ሰላም ወርዶ የትግራይ ወጣቶች ሚሊተሪ ውስጥም የነበሩት ምናምን ሁሉም ወደ የራሳቸው ህይወት ገብተው አንድን ልጅ አገኙት ከትግራይ ክልል አምልጦ ነው የወጣው ለምንድነው አምልጦ የወጣው ስለው እንዴ ተመለሳችሁ ካምፕ ግቡ ይያሉ ነው ለምንድነው ካምፕ ምገቡ ስለው ደግሞ አይ አሁንም እኮ ከጌታቸው ጋር አለመግባባቱ ስለገቡ ሁለቱም የየራሳቸውን ኃይል አደራጅተው እርስ በርስ ልንዋጋ እንችላለን ስለዚህ ሲባል ተመልሼ ያን ዋጋ መክፈል አልፈልግም ማለት አያችሁ መጀመሪያም የህልውና ጦርነት ብሎ የጀመሩት የበፊቱ ጦርነት ራሱ የስልጣን ጦርነት ነበር ማለት ነው ምክንያቱም ሲባል አሁን በዚህ ሰዓት የትግራይ ህዝብ ገና መቆም ባልቻለበት ሰዓት ላይ የትግራይን ህዝብ መልሶ ጦርነት ለመክተት የሚያስብ ሰው እሱ ለትግራዋይ የሚያስብ ሳይሆን እሱ ለስልጣኑ ወይም ለጥቅሙ የሚያስብ ነው ሌላ ምንም ነገር አይደለም ልጁን እንደሰማችሁት ነው እንግዲህ ልጁ ምንድነው ያለው እንዴ ያደገ ሀገር ለህዝቡ ደም ይለግሳል አለ ችግር በመጣ ሰዓት እኛ ትግራዋዮች አለ ለማይረቡ ባለስልጣኖችና ለማይረባ ስልጣን ህይወታችንን ለግሳለን እንገብራለን አለ ይታያችሁ እነዚህ ባለስልጣኖች አሁን አቦይ ስብሃት የሚባለውን ሰው ስትመለከቱት ለምንድነው ቁጭ ብሎ መሬትን የሚያጣበበው የምትሉት አይነት ሰው ነው ማለትም በቃ ተብሎ ምድር በቃ ተብሎ ወደ ምድር መግባት የነበረበት ሰው ነው ያው ማለትም መሞት የነበረበት ሰው ነው ከእድሜው አንፃር አሁን እንደሱ አይነት ሰው ነው እንግዲህ እሱም ብቻ ባይሆንም ከሱ ጋር ተመሳሳይ የሆኑ ሰዎች ናቸው አሁን ስልጣን ላይ ያሉት እንዳለ ስትመለከቱ እነዛ አዛውንቶች አሁን ወጣቱን ሊያስፈልጉት ነው አዛውንቶቹ ልጁ ሲናገር እንደሰማችሁት የ80 ዓመት እና የ90 ዓመት አዛውንቶች ናቸው እንግዲህ የ18 የ16 ዓመት ወጣትን እንዲያልቅ የሚያደርጉት ለምን ሲባል ስልጣን ያ ስልጣን ደግሞ ለምንድነው የፈለጉት ሲባል ምን አርጅተዋል አይደል ለብለን ስንጠይቅ ለምንድነው ያንን ስልጣን የፈለጉት እንደዚህ እድሜያቸው ገፍቶ ብለን ስንመለከት አንደኛ ስልጣን ናፋቂ ናቸው በቃ ወንበር እንዲቆረቁራቸው ይፈልጉ ሁለተኛ ሲባል ደግሞ የለመዱት ኮንትሮባንድ ንግድ አለ በኤርትራ በኩል አሁን እየነገዱ ነው ወርቅ ኮንትሮባንድ ማለት ነው ይታያል 80 ዓመት እንደው ክርስቲያንን ስለሚሉ ይሄንን ቃል ልጠቀም እንደው ከእግዚአብሔር ቃል ማለት ነው የሰው ልጅ እድሜ ግፋ ቢላለ 70 እና 80 ነው አለ ከዛ ካለፈ ግን ድካም ነው የሚለው እንኳን ቅዱስ መጽሐፍ እነሱ አሁን 70 እና 80 አልፈው በድካም ላይ በተቀመጡ ሰዎች ሞት ይሻላቸዋል ይያላቸው ነው ድካም ላይ ያሉ ሰዎች ናቸው እንግዲህ ኮንትሮባንድ የሚነግዱት መች ሊበሉት ፎቅ ቢሰሩ ራሱ ያንን ፎቅ አንደኛ ላይ መውጣት የማይችሉ የወላለቁ ሽማግሌዎች ናቸው ልጁ እንደተናገረው እንደሰማችሁት እኛ የአብርሃም በግ አይደለንም የትግራይ ወጣት አለ እድሜ ልኩን መስዋዕት ነው አለ ለማን ነው መስዋዕት የሚሆነው ሲባል ለነዚህ ለደቀቁ ሽማግሌዎች ማለት በጣም ነው የሚያሳዝነው በጣም ልብ ይሰብራል እውነትም ስንመለከት የትግራይ ወጣት በብዙ መስዋዕትነት ውስጥ ያለፈ ነው እስቲ ጦርነት የተባሉትን የኢትዮጵያን ታሪኮች በጠቅላላ የዚች የ150 ምናምን ታሪኳን እንመልከት የት ነው ጦርነት ያለው ግብጽ ቢመጣ በዛ በኩል ጦርነት ጣሊያን ቢመጣ ባድዋ በዛ በኩል ጦርነት ማጨው ቢመጣ በዛ በኩል ጦርነት 17 ዓመት የደርግ ትግል የሚባለው ቢታይ ዋናው ጦርነት እዛ ትግራይና ኤርትራ እሱ ማለፈ ተብሎ አሁን ተረጋጋ ከተባለ በኋላ የባድሜ ጦርነት እዛ በስማ ምን አይነት ክፉ መንፈስ እንዳለ እዛ አላቀ አሁን የ2 ዓመት ጦርነት የባድሜውንም ያድዋውንም የሚያስንቅ ጦርነት የት ነው የተደረገው ሲባል እዛ የትግራይ ህዝብ ቆም ብሎ ማሰብ አለበት እስከመች ነው ለእንደነዚህ አይነት ባለስልጣኖች መስዋዕት እየሆነ የሚኖረው ጥያቄው የትግራይ ህዝብ አንድ እንጀራ መብላት ማለት አይወድለትም ወይ ጥሩ ምስር ወጥ መብላት አይወድለትም ወይ እድሜ ልኩን አሻሮና የጠላቂጣ መብላት አለበት ወይ እሱንም ከተገኘ ማለት ነው ጦርነት ማለት የትግራይ ህዝብ ቢያንስ እንኳን ቧንቧ ባይኖረው ንጹህ የምንጭ ውሃ መጠጣት የለበትም ወይ ሬሳ የበሰበሰበት ውሃ መጠጣት አለበት ወይ በጦርነት ምክንያት ይሄንን ሊያስቡት አይፈልጉም የትግራይ ህዝብ ግን ይሄንን ማሰብ መቻል አለበት እስከመች ነው መስዋዕት እየሆነ የሚኖረው እስከመች ነው እንደዚህ እየታረደ የሚኖረው ለማን ነው እንደዚህ አይነት መስዋዕትነት የሚከፍለው
እንደው እንኳን የትግራይ የበላይነትን ለማስፈን ምናምን የሚሉት እነዚህ ህዋሃቶች የትግራይ ህዝብን አይፈልገው እውነት እንኳን የትግራይ የበላይነትን ሊያመጡ ነው ተብሎ እንኳን ውጊያ ያደርጉ እንደውነት እንደንግግራቸው ቢሆን እንኳን አላማቸው እሺ በቃ የትግራይ የበላይነት የለም ተብሎ የትግራይ የበታች ሆነ ቢባል ቢያንስ መማር ይችላል መብላት ይችላል የጤና አገልግሎት ማግኘት ይችላል እንደማንኛውም ኢትዮጵያዊ ወጥቶ መግባት ይችላል ራሱን ማሳደግ ይችላል አሁን የትግራይ የበላይነት ማለት ነው የኔ የስልጣን የበላይነት ነው እሱንም እኮ 50 ሰው የማይሞሉ ይያለ ነው የሚናገር ማን ነው ጌታቸው ረዳ ተናግሮታል 50 ሰው የማይሞሉ ሰዎች ነው 50 ሰው የማይሞላ 4 ሚሊዮን እና 5 ሚሊዮን ህዝብ እንዲያልቅ ያደርጋል 50 ሰው የማይሞላ ህዝብ ነው እንግዲህ ታያችሁ ወደ 700 800 ሺህ የሚሆን የትግራይን ህዝብ ያስጨረሰው ሁሌ ወጣትን ለእርድ ማቅረብ ከባድ ነው ብቻ ሳይሆን ያስደነግጣል ያስጨንቃል ያሳፍራል ከዚህ ልጅ ንግግር ደግሞ በጣም የሚያሳዝነው እኛ ወጣቶች መሞት የምንፈልገው በተፈጥሮ ምክንያት ነው በቃ በተፈጥሮ ነገር መሞት እንፈልጋለን እኛ ለማይረቡ ሰዎች ለስልጣናቸው ብለን በጥይት መሞት አንፈልግም በመድፍ ቅንቡላ ተበታትነን መሞት አንፈልግም በድሮን ተደብድበን መሞት አንፈልግም እኛ መሞት የምንፈልገው በተፈጥሮ መንገድ ነው ይያለ ነው የሚናገር የትግራይ በተፈጥሮ መንገድ እንኳን መሞት ተከልክሏል እኛ የአብርሃም በግ አይደለንም እድሜ ልክያችን ለመስዋዕት የምንዘጋጅ የትግራይ ህዝቦች ማለት ነው እኛ የናፈቀን በፈጣሪ እጅ መሞት ናፍቆናል እኛ ምን ሞተው ግን በባለስልጣኖች እጅ ነው ምን ሞተው ለ80 እድሜያቸው ለ90 እድሜያቸው ስንል ማለት ነው ጥቅም የሌለው ፖለቲካ ስንል ማለት ነው ታሞ እንዳይሞት ተከልክሏል እድሜው ገፍቶ እንዳይሞት ተከልክሏል የተፈጥሮ እንኳን አደጋ ደርሶበት እንዳይሞት ተከልክሏል ረሃብ እንኳን አሁን ረሃብ ላይ ነበሩ አላለም ረሃቡ እንኳን የመጣባቸው በተፈጥሮ ምክንያት ሳይሆን በጦርነት ምክንያት ነው ጦርነት ወጥሯቸው ስለያዛቸው ማለት የተፈጥሮ ረሃብ እንኳን ይሄ ሲዝናል ይሆናል በየ10 አመት ተመላልሶ የሚመጣው ረሃብ የሚባለው እንኳን በሱ እንኳን መሞት እንፈልጋለን ይያሉ ይሄን ያክል የትግራይን ህዝብ አማራውት እያስለቀሱት ምንድነው ታዲያ ጥቅሙ ሰው ቤተሰብ ሲያፈራ ተውት እና ሀገር እንደ ክልል ተውት ቤተሰብ ሲያፈራ ሚስት ሲያገባ ልጆች ከስሩ ሲያፈራ ያ ሰውዬ የሚኖረው የዛ ቤት መሪ ለሚስቱና ለልጆቹ ነው ከእንግዲህ በኋላ ለራሱ አይኖርም አደጋ እንኳን የሚመጣበት ሰዓት ላይ ራሱን አሳልፎ ሰጥቶ ልጆቹን ለማኖር ነው መልካም አባት ይህ ነው መልካም መሪ ይህ ነው አደጋ ሲመጣ ልጆቹን ለመስዋዕትነት እየሰጠ እሱ የሚኖር አባት ካለ እሱ እውነተኛ የነዛ ልጆች አባት አይደለም ወይ አሳዳጊያቸው ነው ወይ እንጀራ አባታቸው የእንጀራ አባትም እንደዚህ ያደርጋል እነዚህ እኮ ለትግራይ ህዝብ የህወሓት ባለስልጣኖች የእንጀራ አባት የእንጀራ መሪ ነው የሆኑበት እሱን አንድ ባንድ እየገደሉ እሱ በሞተበትና የሱ ላይ የተተኮሰው ጥይት ልጁ ላይ የትግራይ ህዝብ ላይ ባረፈ ቁጥር እነሱን የሚያገኛቸውን ጥይት እየቀነሰላቸው ስለሆነ እነሱ በሰላም ነው የሚኖሩት ይደም የደም ነጋዴነታቸውን ገና ጦርነቱ ሳይጀመር የዚህኛው ምናምን አይደለም ያኔ የሁለት አመቱ ጦርነት ሳይጀመር በፊት እንኳን አረታው ተብለው ተለምነው ነበር በትግራይ ውስጥ በነበሩ ፓርቲዎች ያንን እንኳን ለመስማት ያልፈለጉ የትግራይ ወጣትን እንዳታስጨርሱ ብለን እንኳን ለምንናቸው ነበር ነው አይ ውጣ ተብሎ ነው ሰው በቦዲጋርድ የሚወጣው ማለት ነው ከዛ ሲባል እነሱ ኩርቱ ፌስታላቸውን ይዘው በረሃ ለበረሃ ገዳም ለገዳም ይዞራሉ ይሄን የተናገረው ራሱ በትግራይ ውስጥ ያለ ግለሰብ ነው በፖለቲካ ውስጥ ተሳታፊ ነበር ነው ሰምተን እንምጣስ ለዶክተር ደብረጽዮን የትግራይ ዲሞክራሲ ፓርቲ ወኪዬ ገብቼ ነግሬዋለሁ የትግራይ ህዝብ ወደ ውጊያው እንዳታስገባው ይዋሉ እያለቆስኩ ማለት አሁን በዚህ እንገራችሁ እዛ ነው የምናደርገው ነው ያለኝ ለምንድን ነው እዛ የምታደርገው አዲስ አበባ ለምን ከውጊያው የሚረባ ነገር ምን አለ ሲለው ባክውጣ ብሎ በቦዲጋርድ ነው ያስወጣኝ እንደሰማችሁት የትግራይን ህዝብ ወደ ጦርነት እንዳትከቱት ብዬ ለምኜዋለሁ እያለቀሱ ወጣቶቹን አታስጨርሱ እያልኩ እያለቀስኳል ባክውጣ ብሎ ነው ያባረረኝ ይታያችሁ አዲስ አበባ ላይ ነው ጦርነቱን እናደርገው እያለ ማለት ነው
አዲስ አበባ በዚሁ ያ ቅድም የነገርኳችሁ የቲዲኤፍ ታጋይ የነበረ ልጅ የነገረኝን ልንገራችሁ። አዲስ አበባን አያቆም ልጁ ምን አለኝ ሲያታግሉን አለ ገና ወልዲያን እንዳለፍን አለ በቃ ደብልሴን አልፋችሁ ኮምቦልቻ ሰገቡ ከዛ በኋላ አዲስ አበባ ነበር ነው ይያሉን የነበሩታል ይታጅ በሐሰት ወሬ ወጣቱን መንገድ የማያውቀው ሀገር የማያውቀው ነው በቃ ደስ ያለፈ አው ኮምቦልቻ ከገባ በቃ አዲስ አበባ ገባን እና እኛ በቃ አለ ደሴ ስንገባ አዲስ አበባ ደረስን ይያል ነበር አለ ምስኪን ህዝብ ነው ይህንን ምስኪን ህዝብ ደግሞ ለዚህ ለበሰበሰ አይምሮአቸው ተገስተው ያስበሉታል ያሳርዱታል ያስገድሉታል ያስጨፈጭፉታል ጉዳያቸው አይደለም ለምን ሲባል ለነሱ ማተር የሚያደርገው አንድና አንድ ነው እሱም ደግሞ ስልጣን ብር ኮንትሮባንድ ከተጠያቂነት መራቅ ይህንን ነው ለእናንተ እንድታውቁ ይዘንላችሁ የትግራይ ህዝብ አሁን ቆሞ ውሳኔ የሚወስንበት ሰዓት የትግራይ ህዝብ ይታያችሁ ያን ሁሉ ዘመን ከተቀስንበት ያ የጦርነት ታሪኮቹ እንዳለ ስንጠቅስ ያን ሁሉ ዘመን ቢያንስ በየ30 ዓመት ውስጥ ጦርነት ውስጥ የሚኖር ህዝብ ነው ይሄ መርገም ነው እንጂ ጤንነት አይደለም መልካምነትም ጀግንነትም አይደለም ከእንግዲህ በኋላ በየ30 ዓመቱ የሚደረግበትን ጦርነት በቃ ይሊል ይገባል አሁን ደግሞ እግዚአብሔር ይስጣቸው በየ2 ዓመቱ ጦርነት ላይ ያረጉለት የሚዋጉት እንኳን አካል ሲያጡ እነዚህ ሰዎች ያለ ደም መኖር እንደማይችሉ የምታውቁት እርስ በርስ ካልተዋጋን ይላል አንተም እዛ ፈፋ ላይ ቆም እኔም እዚህ ፈፋ ላይ ቆማለሁ እንታኮሳለን እነሱ የደም እርካታ ለማግኘት ብለው የትግራይን ህዝብ ይጨፈጭፋሉ እነዚህ ሰይጣን አምላኪዎች ናቸው እግዚአብሔርን የማያውቁ ነውር የማያውቁ ሰውን የማያከብሩ እግዚአብሔርን የማይፈሩ ነውረኞች ናቸው እነዚህ ነው እንግዲህ የትግራይ ህዝብ በቃ ይሊል ይገባል አሁን ለራሱ ሊቆም የሚገባው ትግራይ ለትግራዋይ ነው ትግራዋዩ ለትግራይ ማንንም ለትግራይ በቃ ሊያዝን ይችላል ገብቶ ግን ሊፈተፍታ ይችላል ምክንያቱም ሲባል የመጣበት የውጪ ኃይል ሳይሆን የመጣበት የውስጥ ምስጦች ናቸው ከውስጥ ሆኖ የሚበሉት ባዶ የሚያደርጉት እነሱን በቃኝ ብሎ ከላዩ ላይ ሊያባረር ይገባል ይያል የዛሬው ፕሮግራማችን በዚያ በቃል በቀጣዩ ቪዲዮ ደግሞ ተመልሰን እንገናኛለን በቀጣዩ ቪዲዮ ተመልሰን እስክንገናኝ ቸር እንሰንብት